ትላንትና የሆነ ቪዲዮ አይቼ ነበርና እና ጭራሽ በቃ ምንም እንዴ እነ ቡርኬ ምናምን ሰው እንደሌላቸው ምናምን አድርጎ እየሳለ በጣም ብዙ ነገሮችን እያወራና በጣም እያናደኝ ነው። ዳኒ ሮስት የምትባል ልጅ አርፈ ተቀመጥ ያው ለገላሉኝ ገብቷል አይደል የፈለኩት ነገር ብሩክና በሃይሚ የሚመጣብኝ ሰው አልወድም። በጣም ነው ማከብራቸው፣ በጣም ነው የምወዳቸው። ጭራሽ ደግሞ ከነሱ ብሶ ደግሞ ጭራሽ ወንድሙን ምናምን የሆነ ልታስፈራራ ምናምን ትሞክራለህ። አንተ አይደብርም? ቢያንስ እኮ ደረጃ ማወቅ አለብህ። ገብቷል ሲጀመር ይኸውልህ ልንገር አይደለ ፈጣሪ ባጣመረው ላይፍ ውስጥ ገብተህ ማለት ነው ምንም ልታረግም አችልም። በቃ ቁርጡን ስነግርህ ማለት ነው። ግን ደግሞ እንደዚህ በቃ ስታርግ ያስጠላብሃል። እንዴት አስበው ነው ሲጀመር ብሩክ በጣም ምርጥ ወንድሞች አሉ። በርድናም ከሆነ ደግሞ ማለት ነው እኛ ምንም በቃ ውሃ ጠብሰን የበላን ልጆች ነንሽ በርድና ከሆነ ማለት ነው። ስለዚህ ልታስፈራራ ምናምን የምትሞክር ከሆነ ማለት ነው አላዳምጥህም። ገብቷል አይደል? አልሰማህም። በፈለከው ቦታ ደግሞ ብቀጥረኝ ማለት ነው አላዳምጥህም። ሲጀመር እንደዚህ ዝቅ ብዬ ነው በቴስት ምጥልህ ማለት ነው። ገብቷል አይደል? ይኸውልህ ያለውን ነገር እየነገርኩ ነው። ልቆነጥጥም ምናምን እችላለሁ እንደ ጻል ልጅ ማለት ነው። እንደዚህ ይዤና ላፈርጥ ማለት ነው እችላለሁ። ገብቷል? ሰላም ውድ ቤተሰቦቼ እንደምን አላችሁ? ሰላም ነው? እኔ በጣም ደህና ነኝ። ያው በአንዳንድ ነገሮች ምክንያት ያው ትንሽ ርቄ ነበረ። በጣም ይቅርታ እያልኩኝ ዛሬ የመጣሁበት በጣም ብዙ ነገሮች አሉኝ። በጣም በቃ እኔ እንጃ በጣም ዛሬ ማወራው ነገር አለኝ። እስከዛ ግን በጣም ነው የምወዳችሁ፣ በጣም አከብራችኋለሁኝ። ዛሬ በጣም አንድ ያናደኝ ነገር አለ። ትላንትና የሆነ ቪዲዮ አይቼ ነበርና እና ጭራሽ በቃ ምንም እንዴ እነ ቡርኬ ምናምን ሰው እንደሌላቸው ምናምን አድርጎ እየሳለ በጣም ብዙ ነገሮችን እያወራና በጣም እያናደኝ ነው። ዳኒ ሮስት የምትባል ልጅ አርፈ ተቀመጥ ያው ለገላሉኝ ገብቷል አይደል የፈለኩት ነገር ያው ለኔ በብሩክና በሃይሚ የሚመጣብኝ ሰው አልወድም። በጣም ነው ማከብራቸው፣ በጣም ነው የምወዳቸው። ጭራሽ ደግሞ ከነሱ ብሶ ደግሞ ጭራሽ ወንድሙን ምናምን የሆነ ልታስፈራራ ምናምን ትሞክራለህ። አንተ አይደብርም? ቢያንስ እኮ ደረጃ ማወቅ አለብህ። ገብቷል እንዴ? አትሆንም እኮ ለምንም ነገር የምትሆን ሰው አይደለም ሲጀምርም ማለት ነው። እንዴት ቡርኬን ትናገረዋለህ? ሲጀመር ይኸውልህ ልንገር አይደለ ፈጣሪ ባጣመረው ላይፍ ውስጥ ገብተህ ማለት ነው ምንም ልታረግም አችልም። በቃ ቁርጡን ስነግርህ ማለት ነው። ግን ደግሞ እንደዚህ በቃ ስታርግ ያስጠላብሃል። እንዴት አስበው ነው ሲጀመር ብሩኬ እኮ ነው ሃይሚ እኮ ነች እንዴ ሲጀመር እንዴት አስበው ነው አንተ ሲጀመር ደረጃን ማወቅ አለብህ ማለት ነው። ሲጀመር አንድ ነገር ልንገርህ እኔ እንጃ እኔ ይኸውልህ አሁን ማታርፍ ከሆነ ማለት ነው አዲስ አበባ ድረስ እመጣና ማለት ነው አስቀይማለሁ። ጭራሽ ቡታጅራ ምናምን እመጣለሁ ምናምን ብለህ ትዝታለህ። አይደብርም? ምን ማለት ነው ይሄ? እኮ ያስጠላል። ገብቶሃል አይደል? ሲጀመር የሚደረግም ነገር አይደለም እያረክ የነበረው ማለት ነው። እንዴት በሰው ላይፍ ትገባለህ? ሁለት በሚዋደዱ ሰዎች መሀል ገብቶ እኔ እኮ ስንት ነገር አስቤያለሁ ለነሱ። ገብቶሃል አይደል? በጣም ብዙ ነገሮችን አስቤያለሁኝ። በጣም ይዋደዱ በጣም ለኔ በጣም ብዙ ነገር ያደረጉልኝ ሰዎች ናቸው። እነሱ እንዴት ብለህ ትናገራለህ? ሲጀመር እንደዚህ አይነት ነገር ማድረግማ የለብህም። ሲጀመር ማሰብም የለብህም። ደረጃውን ማወቅ አለብህ። ገብቶሃል አይደል የፈለኩት ነገር እንዴ ቡታጅራ ምናምን ብለህ ጭራሽ ታወራለህ። ቡታጅራ ክብር ያላት ሀገር ነች ሲጀመር ማለት በአንተ አፍ የምትጠራም ሀገር አይደለችም። መጀመሪያ ሲጀመር መተህ ቢያንስ ቡታጅራን አራዳ ምናምን ትላለህ እንዴ? አራዳ ላንተ ምን ማለት ነው? ቢያንስ እኮ አራዳ ማለት ማወቅ ምናምን አይደለም። አራዳ ማለት ቢያንስ ለሰው ልጅ ማሰብ ነው። አንተ ቢያንስ ለነብሩኬና ለናይሚ ያልተመለስክ ስለ እርድና ምናምን ጭራሽ ታወራለህ። ያው ልንገር አይደል አንድ ነገር መምጣት ካለብኝ እመጣለሁኝ። የነሱ ጠበቃዎች ሆናሉኝ። ገብቷል አይደል የፈለኩት? ሲጀመር እንደዛ አይነት ነገር ልታረግ ምንም አችልም። በሰው መሀል እየገባ በሰው ላይፍ እየገባ ነገሮችን መበጠበጠው ነገር በጣም በቃ ልታቆም ይገባል። እየነገርኩ ነው ያለሁት፣ እያስጠነቀቅኩ ነው ያለሁት። በቃ መቆም አለበት ነው እያልኩ ያለሁት። ገብቷል አይደል? ማታቆም ከሆነ ደግሞ ማለት ነው መጥቼ ማረጋውን ይራስ ያውቃሉ። እኔ ሲጀመር እነ ቡርኬ እና ሃይሚ ሚሉኝ ነገር መስማት ስለፈለኩኝ ነው እንጂ ሲጀመርም እንደዚህ አይነት ነገር ልፈቅድልህም አልችልም። ገብቷል አይደል? ማን ስለሆንክ ነው አንተ በሰው ላይፍ የምትገባው? ማን አንተ? እንደዚህ አይነት ነገር እኔ እንጃ። እኔ የፈለገ ነገር ቢመጣ አላዳምጥም። በጣም በቃ የምትሰራቸው ነገሮችን እያየሁልህ ነበር። በጣም እኔ እንጃ ደስ የሚል ነገር አይደለም እያረክ ያለው ማለት ነው። ይኸውልህ ማለት አሪፍ አይቸኩርም፣ በዚህ አምናለሁ። ገብቷል አይደል? ግን በሰው ላይፍ እየገባ አትበጥብጥ ሰው ነው። በቃ ያስጠላል። ጭራሽ እመጣልሃለሁኝ ምናምን ሲጀመር እኮ ማለት ነው የፈለገውን ነገር ማድረግ ይችላል። አንተ ግን ቢያንስ እሱ ጥሩ ሰው ስለሆነ ነው። ገብቷል አይደል? ጥሩ ነገር ስለሚያደርግ የሆነ እንደዚህ እንዳንተ አይሽለጠለጥም። ገብቷል አይደል? ስለዚህ በቃ የምታደርገው ነገር በጣም ነው የሚያስጠላው። በቃ ብትስተካከል ደስ ይለኛል። ገብቷል አይደል? እያስጠነቀቅኩ ነው ያለሁት። በሰው ላይፍ አትግባ።
በነ ብሩኬ ላይፍ ገብተ ነገሮችን ማስተካከል ምናምን ማችልምም ሲጀመርም ደግሞ ሶስተኛ ወገን አንተ ለነሱ ለቀቅላችሁ ሲጀመር አይሆንም የምታደርገው ነገር ደስ አይልም መሆን የለበትም እና ሲጀመር ደግሞ በቃ አንድ ነገር መናገር ፈልጋለሁኝ በቃ ማናችሁም ልትሆኑ ይችላልላችሁ ግን የሆነ ሰው የሚዋደድ ሰው የሚፋቀር ሰው ቢለያይ ለእናንተ ጥቅሙ ምንድነው አሁን የሆነ ሰው የሚዋደድ ሰው ጥሩ ደረጃ ላይ ሊደርስ የምናየው የምንጠብቀው ሰው የሆነ በቃ የሚያስጠላ ነገር ውስጥ ደግሞ ሲደርስበት ማናችንም ደስ አይለንም እና ደግሞ እኔ በቃ ደስ አይለኝም የነሱን ደስታ የነ ሃይሚን የነ ብሩኬን ደስታ ማየት ነው ፈልገው እንጂ በዚህ ልክ ደግሞ የሆነ ነገር በቃ መጥፎ ነገር ውስጥ ገብተው ሳይ ደግሞ እኔ እንደ አንድ ጓደኛ እንደ አንድ ወንድም ሊከብደኝ ይችላል እና እኔ በቃ እንደዚህ አይነት ነገር ብሩኬ እንደዚህ እንዲደርስበትም አልፈልግምም በቃ እኔ አንድ ላይ እንድትሆን ነው የምፈልገው ሲጀመር አሁን ላይ ማለት ነው እና በቃ ነገሮች ማስተካከል አለባችሁ እንደ አንድ ወንድም እንደ አንድ ታላቅ ወንድም በቃ ነገሩን አስተካክላችሁ በቃ ወደ ቀድሟችሁ እንድትሆኑ ነው የምፈልገው ይሄ ነገር ግን እንደዚህ ላይፋችሁን በጠብጣለሁኝ ምንም አታመጡ ምናምን የሚሉ ሰዎች ግን ካሉ ማለት ነው እኔ መሄድ ካለብኝ እሄዳለሁ መሄድ ካለብኝ ዛሬ እሄዳለሁኝ አዲስ አበባ ብሩኬ ጋር ማለት ነው እኔ በቃ ማለት በሰው ላይፍ መግባት አልፈልግም ግን ዳኒ በጣም በቃ እኔ እንጃ እያበዛው ነው በጣም ነው የሚያስጠላብህ በጣም ትደብራለህ አትገባም ለሷ ሲጀመርም ማለት ነው ምንድነው የሆነ ጥልቅ የምትለው በሰው ላይፍ ምንድነው ጥልቅ የሚያስደርግ ሲጀመርም ማለት ነው ያስጠላብሃል በጣም ነው የሚደብርብህ ጭራሽ ማለት ነው ገብቷል አይደል እኔ በጣም ነው የደበረኝ እኔ እነሱ ባለውለታዩ ናቸው ሲጀመር እንደዚህ አይነት ነገር ሲደርስባቸው ደስ አይለኝም ምን ማለት ነው ደስም አይልም እና ያረከ ያለው ነገር ደስ አይልም ብትጠነቀቅ ይሻላል ይደብርብሃል ሰውን እያስቆጣን ያለው በቃ ይሁን አትሁንም ለምንም ነገር ደረጃውን ማወቅ አለብህ ሲጀመር ማለት ነው ጀመር ደግሞ አንተ ማን ስለሆንክ ነው ሰው የምትነቀው ሲጀመር ሙታዝራ ምናምን ታውቃታለህ አታውቃትም በአንተ ስም ራሱ ልትጠራ ራሱ አይገባም ምክንያቱም አታውቃትማ የፍቅር ከተማ ነች ምታምር ከተማ ነች ስንቶቹን ያፈራች ከተማ ነች አልጠቅስልህም ታውቃቸዋለህ በጣም ምርጥ ወንድሞች አሉ በርድናም ከሆነ ደግሞ ማለት ነው እኛ ምንም በቃ ውሃ ጠብሰን የበላን ልጆች ነንሽ በርድና ከሆነ ማለት ነው ስለዚህ ልታስፈራራ ምናምን የምትሞክር ከሆነ ማለት ነው አላዳምጥህም ገብቷል አይደል አልሰማህም ገብቷል መምጣት ካለብኝ እሄዳለሁኝ ማለት ነው ምንም አታመጣ አርፈ ተቀመጥ ሲጀመር የሚያምርባቸውና በጣም ደስ የሚሉ ላይን የሚያሳሱ ሰዎች ላይ ጥልቅ እያልክ እንዴ ሲታዩ ራሱ እኮ አበባ ናቸው እንዴት አበባ የሚያምር አበባ አያምርም ብለህ ታወራለህ ገብቷል አታረገውማ ምክንያቱም ሁለት የሚያምሩ ሰዎች ሁለት አንድ አይነት የሆኑ ሰዎች እንዴ ብለህ ልታፋታ ይችላል አታፋታም ስነግርህ ማለት ነው ምንም አታመጣም ማለት ነው እየነገርኩ ያለሁት ነገር እኔ መምጣት ካለብኝ እነሱ ጋር አሁን ሄዳለሁኝ በፈለከው ቦታ ደግሞ ብቀጥረኝ ማለት ነው አላዳምጥህም ሲጀመር እንደዚህ ዝቅ ብዬ ነው በቴስት ምጥልህ ማለት ነው ገብቷል አይደል ይኸውልህ ያለውን ነገር እየነገርኩ ነው ልቆነጥጥም ምናምን እችላለሁ እንደ ጻል ልጅ ማለት ነው እንደዚህ ይዤና ላፈርጥ ማለት ነው እችላለሁ ገብቷል ግን ያው አልቸኮልኩም ነው ገብቷል ምንም በቃ የምታራምደው በጣም ነው የሚያስጠላው እንደዚህ አይነት ነገር አታርክ እንደዚህ አይነት ነገር የምታረግ ከሆነ ግን እንደ ጻል ልጅ እየመጣው እየቆነጠጥኩ ምናምን ስለዚህ ገብቼ እንጥጥ ያረኩ ምናምን ተረጋጋለህ ልፈልጌ ነው ለማንኛውም በጣም ብዙ ነገር አውርቻለሁኝ ችግር የለውም ያው ነገሮችን ደግሞ ያው በማውራት አላምንም ዝም በማለት ነው ማምነው ግን ደግሞ የሆነ ነገር ካረኩት ደግሞ ማለት እንዴ ብሎ ነበር እኮ ምናምን ነው የምትለው ገብቷል አይደል ጀመር በቁመት ሁላ ማትመጣጠኑ ሰዎች አንተ አጭር ነህ ሲጀመር ገብቷል አጭር ገብቷል እንዴት አሬ ይደብርብሃል ሲጀመርም ማለት ነው በሰው ላይፍ አትግባ በቃ እኔ ያው መመክረም ነገር ማለት እንደ ሌላም ጊዜ እንደ አንድ ትልቅ ሰው ልንገርህ በሰው ላይፍ አትግባ አንድ የሚዋደዱ ሰዎች ላይ ገብተህ እኔ ነኝ አንደኛው አትበል አራዳ ነኝ አትበል አራዳ ሰው እኔ እኮ አራዳ ነኝ ምናምን ብሎ አያወራም ሰዎች ነው የሚነግሩት ስለ እርድናም ስለ ችሎታም ስለ ውበትም ሰው ነው ያደንቀ እንጂ ራስን ያደነቀ ሰው ሲጀመር የለም ኢትዮጵያ ውስጥም የትም እኔ እኮ እንዲህ ነኝ ምናምን ብዬ ባወራውላ ማለት ነው ማንንም ሰው አያምነኝ ጉረኛ ነው የሚለው
እና ራስን ከፍ አታርግ፣ ራስን ዝቅ አርግ። ማወቅ ያለብን ነገር ብዙ ነገሮችን እወቅ፣ ተማር፣ ምናልባት ነገ የተሻለ ደረጃ ትደርሳለህ ብዬ አስባለሁ። ምክንያቱም ለሰው ጥሩ ባሰብክ ቁጥር ፈጣሪ የሚሰጥ ነገር ይኖራል። ለሰው ተንኮል ካሰብክ ግን እኔ እንጃ አላቅልም ምን እንደሚደርስብህ። ወይ ትመታለህ ወይ በቃ የሆነ መጥፎ ደረጃ ላይ ትደርሳለህ ምናምን እና እያስፈራራው አይደለም እየነገርኩ ነው የሚጠቅምህን ነገር ምናልባት ምሳማኝ ከሆነ ማለት ነው። ከሃይሚና ከቡርኬ ራቅ ነው እያልኩ ያለሁት። ያለበለዚያ አስቀይምሃለሁኝ፣ እጎዳሃለሁኝ። ሰምተኛላ? እጎዳሃለሁኝ። በቃ አላዳምጥም ሲጀመርም ማለት ነው። ምንም ነገር የሆነ የፈለግከውን ነገር ብታመጣ እንኳን ማለት ነው እኔ ፈለገ ይምጣ ምንም ነገር አልሰማህም። ሮቤል ይሙት አላዳምጥህም ነው እያልኩ ያለሁት። ሮቤል ይሙት፣ ፋሩቅ ይሙት አልሰማህም። ያው በሁለት መወዳቸው ጓደኞቼ ስም እየማልኩልህ ነው። ፋሩቄ ይሙት ነው የምልህ። እጥልሃለሁኝ፣ በቦክስ እጥልሃለሁኝ፣ በቴስት ነው የምጥልህ። ሰምተኛል አይደል? በቃ በእነሱ ስለማልደራደር ነው ቤተሰቦቼ። እና በጣም በቃ እኔ እንጃ አላችሁ የፈለግኩት ነገር ምንም ነገር አዳምጣችሁም። በብሩኬና በሃይሚ የሚመጣብኝ ሰው እኔ እንጃ እኔ ደስ አይለኝም። ምክንያቱም በጣም ብዙ ጊዜ ብዙ ነገሮች ያደረጉልኝ ሰዎች ናቸው፣ የሚወደዱ ሰዎች ናቸው፣ ጥሩ የሚባሉ በቃ እኔ እንጃ። እኔ ለኔ አሁን አሪያ ማን ነው ቢባል እነሱ በጣም ለኔ አሪያዎቼ ናቸው እና በጣም ነው የምወዳቸው፣ በጣም አከብራቸዋለሁ። እኔ እንጃ እኔ በቃ ጥሩ የሚሰራ ሰው የሆነ ነገር ሲደርስበት ወይም የሆነ ነገር ሲሆን ደስ አይለኝም። ስለዚህ እባካችሁ እኔ እየደበረኝ ነው በአንዳንድ በማይጠቅሙ ሰዎች መሀል ሰው እየገባ የሰውን ላይፍ መበጥበጥ ምን ማለት ነው? ሲጀመር ደስ አይልም። እኔ አሁን ደስ አላለኝም በቃ እና በጣም እየደበረኝ ነው። ብሩኬ ና የምትለኝ ከሆነ ዛሬ ነው የምመጣው። እጥላለሁኝ ዳኒ ሮስት ብትጠነቀቅ ይሻላልሽ። አልሰማም